አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለየካቲት በዛቲ ዕለት ኮነ ሰማዕት አባ ቅዱስ በላትያኖስ ሊቀ ጳጳሳት ዘሮሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት ሞተ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡንም የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዴዎስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምእመናንም ላይ ታላቅ መከራን አመጣ። በዚህም በንጉሥ ዳኬዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትን ገደላቸው። ይህ የከበረ በላትያኖስ የጣዖታት አምልኮን እንደሚቃወም ሕዝቡን በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹንም ረገመ እንጂ። ንጉሡም ተቆጣ። 1 ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆረጠው። የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበላትያኖስ መንበረ ጴጥሮስ ዘተሰይመ አመፃአለ ጣዖቶ አማለክቲሁ ረገመ በንውሃ ዓመት ነጺሮን ዘይትየገስ ማመ እምኮንኖቱ ሶበዳኬዎስ ደክመ በአፈ መጥባይት ክሳዶ ገዘመ። በዚችም ዕለት ተጋዳዩ ባላንበሳው አውሎግ አረፈ። የዚህም ቅዱስ ወላጆቹ ከአገረ ንጽቢን የሆነ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ስለ ልጃቸውም የቤተ ክርስቲያን ትምህርት ሁሉ አስተማሩት። ከጥቂት ቀናትም በኋላ ወላጆቹ ብዙ ገንዘብን ትተውለት ሞቱ። በአንዲትም ዕለት አውሎግ ያለን ገንዘብህን ሁሉ ሸጠ ለድሆች ሰጥተ መከራ መቀበልን ተሸክመ እና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊስ ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል። ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ ምንኩስና ልብስ የመላእክትንም አስኬማ ለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህም በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄዶ ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎትም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹም እጠጣ ዘንድ የሞቀ ውሃ እሻለው አላቸው። አንዱ አንበሳም ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ወይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ አሻለው አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ። ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተነገረ። በሰሙ ጊዜ ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡለትና ፈወሳቸው። በዚያም ወራትም መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኛ ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህር አውሎጊን ደረሰ። እርሱም በደስታ
ተቀበለው። ሲጓዙም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖትም መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ ውሎግን እንደ አንበሶችን አዘዘ። ሄደውም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ አገኙ። ሕፃኑም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳንም ጸልየው ሕፃኑ ድኖ ተነሳ። ቅዱሳንም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እኒያ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለአንበሳዊ አውሎግ ለአውለጊን አዲ መምህረ ግንዘ የሰምዑ ቃሎ ወይትየዘዙ በደርግ አምፁ አናብስተ ሲሳየ ሩባን አውሎግ ዘምስለ ሕፃን ህብስተ ጽዑነ በአድግ። በዚችም ቀን የከበሩ የኤጲስቆጶሳት አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የአባ ስልዋኖስ ረድ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለ በዓቱ በነበረ ጊዜ ትርምቱን ይጠብቅ ነበር። በራትም ጊዜ ለስጋው የሚያሻውን ይመገባል። ፈርኑ በሚባል አገር ላይ ኤጲስቆጶስ ባደረጉት ጊዜ ትርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ወይ በገዳም በበዓት በነበርክ ጊዜ ትርምትን እንዲህ ያላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለው። የምሻውም ሁሉ ብዙ አለኝ። ነገር ግን ስጋዬን ቀጥቼ በገዛው ይሻላል። እንዲህም እየተጋደለው ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለበትራ ረድ ስልዋኖስ ወምእኑ ኤጲስቆጶስ ዘኮነ በሀገረ ፈርኑ ከመእንግር ጽድቆ ወይርቶ ዜኑ ለአፉየ ወለልሳኔየ በመጠኑ ዘይረዳአኒ መንፈሰ ይፈኑ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። በዚችም ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔር ምስጋና ይገባል አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሳይ ከግዚኦ ጸሪቀ መበለቱ ጉፈ እምላ አቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ በእውነት ለዘላለም ይኑርና ይደርብና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊቱ የእግዚአብሔርን ቸርነት እየለመነ ከመላእክት የዜማን ድምፅ ሰምቶ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበር። ይህም ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳሳበት። እርሱም በዚያን ሀገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ሳለ ነጎድጓድ አሸምቆ ደፈጠ። ጌታ ኢየሱስ ክርስቶስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል 3 አዕዋፍ ወደ እርሱ ላከ። ከዚያም 3ቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆሞ ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነት ትፈርስ የለምን? በቅዱስ ወንጌል የእግዚአብሔር ትእዛዛቱን ጠብቃቸው። ሕይወትንም ለማግኘት የምትፈልጉ ከሆነ ነብስ አትግደሉ ተብሎ የለምን? ይልቁን ክህነት ከዚህ ዓለም መንግስትና ክብር ሁሉ እንድትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለው።
ቅዱስ ያሬድም ይህንን በሰማ ጊዜ ወደ ሰማይ አቅንቶ ሊያን 3 አዕዋፍ ተመለከተና እናንተ በሰው አንደበት የምትናገሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አዕዋፍ አንዲቷ ከ24ቱ ካህናተ ሰማይ ማህሌት ትማር ዘንድ ልንነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እሊያ አዕዋፍ ተሰወሩ። በዚያን ጊዜ ቅዱስ ያሬድ የእግዚአብሔር መንፈስ ወደ ሰማይ ያሳረጉትና የሰማያውያን እምቢልታና የመሰንቆ ድምፅ እንዲያውም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያዊ መላእክትን ምድራውያን ረቂቅ አዳም የፈጠረው እግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እሱ ካለበት ስፍራ እነሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልተቻለውም። ዳግመኛም እሊያ አዕዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ ወፍ ያሬድ ሆይ የሰማኸውን አስተዋልክን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰላት። እርሷም እንዲያውስ አዲሱን የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦናዬ መልካሙን ነገር አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው። በዚያም አኳኋኑ ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በተሰኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምጹን ከፍ ማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ ድንኳኑን ስራ አሳየው በማለት በግዕዝ ቋንቋ የተማረውን ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችው ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽና ብጽዕት ነሽና የተባረክሽ ነሽና ክብርት ሆይ የከበርሽና ከፍ ከፍ ያልሽ ነሽ የብርሃን መውጫ የሕይወት መሰላል ነሽ አምላካችን የወለድሽ እመቤታችን ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩንና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በእዝል ዜማ በሚያዜምበት ጊዜ 1 ክንድ ያህል ከምድር ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚህም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ 4ቱ ደቀ መዛሙርቱን ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማ ድምጹን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰነባበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰናበታቸው። ካህኑ ያሬድን በጾም በጸሎት ተወስኖ በሚኖርባት ገዳሙ ውስጥ በእያንዳንዱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማውና የደረሰውን ድርሰት ሁሉ ይጽፉ ነበር። በዚያም አይነት እግዚአብሔርን ከማገልገል ጋር መላእክትን በየጊዜው እየጎበኙት በጾምና በጸሎት ተጸምዶ ለ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጌታ ኢየሱስ ክርስቶስ ገስጾ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር ማስተላልፈ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትሄድበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን። ዲያብሎስ መልአክ ነው፣ አይተኛም። ታውቃላችሁ፣ ኃያል ነው፣ አይደክምም፣ አይራብም፣ መንፈሳዊ ነው፣ አያንቀላፋም። ይሄ በባህሪ ውስጥ የለበትም። ዲያብሎስ ሁልጊዜም የሚተጋ ሌሊትና ቀን የሚሰራ ታታሪ ነው። የሚያጠምዳቸውን ነፍሳት የሚያገኝበትንም ስፍራ ለይቶ የሚያውቅ ብላተኛ ነው። እንደ ዲያብሎስ ብላተኛ ማን አለ? ባለጠጋውን በምን መንገድ እንደሚጥለው ያውቃል። ድሃውንም በምን እንደሚፈትነው ያውቃል። ካህኑን በምን እንደሚጥለው ያውቃል። ድንግሉን በምን እንደሚፈትነው ያውቃል። ባለትዳሩን በምን እንደሚፈትነው ያውቃል። ዲያብሎስ ለሁላችንም ደካማ ጎናችንን ፈልጎ ይፈትናል። ዲያብሎስ ብላተኛ ከመሆኑ የተነሳ ጦርነቱን ደረት ለደረት አያደርገውም። ፊት ለፊት አይዋጋም። ተደብቆ ወይም ደግሞ ድል ሊነሳ በሚችልበት መንገድ ሰውን ይፈትናል። ሰው ግን ሞኝ ነው፣ ዝም ይላል። ጠላት እንደሌለበትም ይዘናጋል። ሰው ይረሳል፣ ያንቀላፋል። መብልና መጠጥ ፍለጋም ፈተናውን ረስቶ
ጦርነቱን ዘንግቶ ሁሉን ነገር ለመብልና ለመጠጥ ያደርጋል። ዲያብሎስ ደግሞ በዛ ሁሉ ስራውን ይሰራል። እግዚአብሔር ሁላችንንም ይጠብቃል። የማይተኛ ጠላት አለብን። እረፍት የሌለው ጠላት አለብን። አሁን እንደው በምን እንደሚፈትን ይዩት። አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳም ገባ። የት ገባ? ቆሮንቶስ የሚባል ቆሮንቶስ ማለት ዛሬም እንደሚታየው የሄዳችሁ ሰዎች ታውቁት ይሆናል፣ ወይም ደግሞ ዘመኑ ጥሩ ነው በቴክኖሎጂም አይታችሁት ይሆናል። ለምለም እንጨት የማይታይበት ስፍራ ቆሮንቶስ። ዛሬ በልዩ ልዩ መንገድ ወደዚያ ተራራ መውጣት ይቻላል። ያን ጊዜ ግን እንዴት መውጣት እንደተቻለ አላውቅም። ምክንያቱም ዛሬ አለቱን ቆርቆሮ መንገድ አውጥተውለታል፣ አስፋልት ሰርተውታል። ግን የሚገርማችሁ ዛሬም ድረስ መኪና መውጣት አይችልም። በጣም አደገኛ ነው። እኛ ገር ቢሆን እንደውም ያንንም መንገድ መስራት የሚቻል አይመስለኝም። እነሱ ቢያንስ የእግር መንገድ ሰርተውለታል። ለደካሞች ደግሞ የገመድ መኪና ሰርተዋል። በገመድ የሚጓዝ የሚነዳ ሰርተው በዚያ ደካሞች መጓዝ የማይችሉ ሰዎች በዚያ ይሄዳሉ ማለት ነው። መጓዝ የሚችለው ግን በእግሩ ነው መውጣት የሚችለው። ዛሬም ማለት ያ ተራራ በጣም ፈታኝ ተራራ እዚያ ተራራ ላይ ወጥቶ መድኃኒታችን ኢየሱስ ክርስቶስ ሰነበተ ይላል። ማርቆስ እንደሚገልጸው በማርቆስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደተጻፈው ነበረ ምስለ አራዊት ነው፣ ከአራዊት ጋር ተቀመጠ ይለዋል። ለ40 ቀናት አምላካችን መድኃኒታችን ኢየሱስ ክርስቶስ እዚያ ተቀመጠ። የሚገርመው ክርስቶስ እዚያ ተራራ ላይ መውጣቱ አይደለም። ዲያብሎስ እንዴት እዚያ ተራራ ላይ ሰው አገኛለሁ ብሎ ሄደ? የሚገርም ፍጥረት እኮ ነው ዲያብሎስ። አንድ ክርስቶስን ፍለጋ፣ አንድ የሚጥለው ሰው ፍለጋ ያመለጠው ሰው ነው። እታች ያለውን ከተማ ያለውን በቁጥጥሩ ስር አድርጎታል፣ ድል ነስቶታል። ስለዚህ አመልጦት እዚያ ተራራ ላይ የወጣውን ሰው ፍለጋ ሄደ። ከዲያብሎስ እኮ ማንም አይሰወርም። ቤተ መቅደስ ብትመጡ አትሰወሩት፣ ገዳም ብትገቡ አትደበቁት፣ መነኩሴ ብትሆኑ አታመልጡት፣ ባለትዳር ብትሆኑ አትደበቁት። በአማራ ሕንፃ ውስጥ ብትቀመጡ ከዲያብሎስ ፈተና መሰወር አይቻልም ወገኖች። እዚያ ድንጋያማ ተራራ ላይ ዲያብሎስ ለፈተና ወጣ ይላል። ለፈተና ወጣ። የሚገርም ነው። ማንን ያስባል? በእውነት ሰው ገዳም ከገባ በኋላ ፈተና ያለ አይመስለው። እነሱ ይላል መነኩሴ በፈተና ሲወድቅ የተመለከተ እንደሆነ፣ ገዳም ከገቡ በኋላ ይላል ሁሉን ከናቁ በኋላ ይላል መነኩሴ ገንዘብ ስጡኝ ሲል ያየ እንደሆነ፣ መነኩሴ ሲሳሳ ያየው እንደሆነ በልዩ ልዩ መንገድ የማይፈተኑ ይመስለናል። አይ ገዳም ከገቡ በኋላም ፈተና አለ ወገኖች። ከዲያብሎስ አትርቁም። መቼም ርቆት የሚቀር ሰው የለም። ሰይጣን እዚያ ተራራ ላይ ወጥቶ ከተማውንም ለቃችሁለት ይከተላችኋል። ያለቀቅንለት ምን አለ? የተፈተንኩት መጠጥ ቤት ስለገባው ነው ብሎ ነፍሱን ለማዳን ከመጠጥ ቤት የሚወጣ ሰው አለ። ግን ከመጠጥ ቤትም ወጥቶ ሌላ ፈተና ደግሞ ይጠብቀዋል። የተፈተንኩት ገንዘብ በመውደዴ ነው ብሎ ሁሉም ትቶ ይመጣል። ግን ደግሞ አሁንም ሌላ ፈተና ይጠብቀዋል። መፈተኔ ከተማ በመቀመጤ ነው ብሎ መነኩሴው ገዳም ይገባል። ገዳም ሲገባም ሌላ ፈተና ደግሞ ይጠብቀዋል። እንደው የሚገርም እኮ ነው ወገኖች። ቤተ መቅደስን መጥቶ ከፈተነን ፈታኙ ከባድ ነው። የት ነው ማረፍ የሚቻለው? መዋጋት፣ ጠንክሮ መዋጋት ነው እንጂ ወገኖች ቦታ መቀያየር ሰውን ከፈተና ሊያነጻው አይችልም፣ ሊያድነው አይችልም። ስለዚህም እየተከተለ ይፈትነው ነበረ ዲያብሎስ። እዚያ ተራራ ላይ ወጥቶ ስራውን ሰራ። ሰይጣን ርቆት አልቀረም። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና እዚያ ተራራ ላይ ሆኖ ተራብኩ የሚል ድምፅ አሰማው ይላል፣ ወይም ዝርህ ይላል ቅዱስ ማቴዎስ በጻፈው ወንጌል ምዕራፍ 4 ላይ ከዚህ በኋላ ተራበ። እስኪ ከዚህ በኋላ ተራበ በሉ። ማን ተራበ? ማን ተራበ? ኢየሱስ ክርስቶስ ተራበ። በባህር ረሃብ የሌለበት አምላክ
ለእኛ ሲል ተራበ። ወገኖች አዳም የተራባትን መራብ ክርስቶስም ተራባት። በሱ መራብ ለእኛ ለዘላለም ሕይወት መጥገብን ይሰጠን ዘንድ መራባችንን ከኛ ያረቅልን ዘንድ ስስትን ከኛ ያነቅልልን ዘንድ አንዱ ጦራችን ስስት ስለነበረ ያችን ሊያጠፋልን ኢየሱስ ክርስቶስ ተራበ። በተፈተንበት ፈተና ነው የተፈተነው። በወደቅንበት ፈተና ነው ዲያብሎስን ሊጥልልን የመጣው ኢየሱስ ክርስቶስ። የወደቅነው በስስት ነበረ። ስለዚህም ኢየሱስ ክርስቶስ ተራበ ተብሎ ተነገረለት። ተርቦ አየው ዲያብሎስ፣ ደካማ ጎን አገኘው አለ። በቃ አለቀለት፣ በዚህ ጥለዋለሁ። አባቱ አዳምንም በዕፀ በለስ ምክንያት አሳስቼ ጥየዋለሁ፣ ይህንንም በዳቦ አሳሰዋለሁ ብሎ ትኩስ ዳቦ ያዘ መስሎ ቀረበ። ዳቦ ይሸታል፣ መልኩ ያምራል። በስልቻ ይዞ ድንጋይም ነው ቢሉ ኢየሱስ ክርስቶስን መሰወን ለእግዚአብሔር አንተ በል ከመላ አይዋን ህብስተ ይኩና፣ እኔም ርቦኛል ወንድሜ አንተንም ርቦሃል፣ አንተ የእግዚአብሔር ልጅ ነኝ ትላለህ። እንግዲያውስ እነዚህ ድንጋዮች እንጀራ እንዲሆኑ እዘዝና እኔም አንተም እንብላ ብሎ ጠየቀው ይላል። ሰይጣን የሰውን ደካማ ጎኑን ያውቃል፣ ይፈልጋል። ወገኖች ለሰይጣን መንገድ አትስጡ። ለሰይጣን ደካማ ጎናችሁን አታሳዩ፣ አታሳውቁ። ቁጣዎች ለቁጣችሁ ትዕግስትን ስጧት። ቁጣችሁን መቆጣጠር ሲሳናችሁ ያየ እንደሆነ ዲያብሎስ ደካማ ጎናችሁን ያውቅባችኋል። ስስት የሚጠራወታችሁ የሚፈታተናችሁ ሰዎች ስስታችሁን በትዕግስት ያዙት። ዲያብሎስ ደካማ ጎናችሁን አውቆ በዚያ እንዳይጥላችሁ ተጠንቀቁ። ዲያብሎስ ደካማ ጎናችንን ካወቀው በዚያ ገብቶ ይጥለናል። መጽሐፍ የሚለው ይተሃቡ ፍኖተ ለሰይጣን ነው የሚለው። ለሰይጣን መንገድ አትስጡ ይላል። እስኪ በሉት ለማን ምን አትስጡት? ሰይጣን አሁንም በሕይወታችን ውስጥ መንገድ ይጣ፣ መንገድ አትስጡት ነው ያለው። ግን እኛ ብዙ ጊዜ ደካማ ጎናችን ግልጥ አድርገን እናሳያለን። ግልጥ አድርገን እናሳየዋለን። መንገድ እንሰጠዋለን፣ እንከፍትለታለን። እኛ በከፈትነው ካልሆነ በስተቀር ዲያብሎስ ወደ እኛ ሕይወት የመግባት ስልጣን የለውም። ወገኖች አቅም የለውም። ዲያብሎስ ከኛ በታች ነው። እግዚአብሔር አዋርዶታል፣ ከእግራችን በታች ጥሎታል። እንዲገዛልን የታዘዘው ኦራሞም ስልጣን አይደል የሚለው ዲበ መናፍስት ርኩሳን በማቴዎስ ወንጌል ምዕራፍ 10 ላይ በመናፍስት ርኩሳን ላይ በርኩሳን መናፍስት ላይ ስልጣንን ሰጣቸው ይላል። ለነማን? ለሰው ልጆች። ለነማን? ለደቀ መዛሙርቱ፣ ለኛ ለክርስቲያኖች። ስልጣን የኛ ነው። በዲያብሎስ ላይ ምንም ስልጣን የለው። እናንተ ናችሁ በትዳራችሁ ላይ ስልጣን የሰጣችሁት። ሌትና ቀን እየተጨቃጨቃችሁ እናንተ ናችሁ በትዳራችሁ ላይ መንገድ የሰጣችሁት ለዲያብሎስ። ግባ ብላችሁ ያስገባችሁት፣ በር የለቀቃችሁለት። ባልሽን እያማሽ ሚስትህን እያማህ ለሰይጣን መንገድ ከፈትክለት። ለሰይጣን መግቢያ ያሳያችሁት። እየተነቃቀፋችሁ ባልንጀራሞች ባልንጀራችሁን እያማችሁ ለዲያብሎስ መንገድ ሰጣችሁት። ይሄው ያችን አሰፋና ቅያሞታችሁን እስከ መገዳደል ለግድያ እስከ መፈላለግ ድረስ አደረሳት። በእናንተ መካከል የነበረው ፍቅር እንዲህ ነበር። እንደ ወገኖች በእናንተ መካከል የነበረው መተማመን እንዲህ ነበር። እኔ ሳምነው ከዳኝ ትላላችሁ፣ ግን እኮ መጀመሪያ መንገድ የሰጣችሁት እናንተ ናችሁ። ደካማ ጎናችሁን አሳያችሁት፣ ገባና ስፍቶ እዚህ ደረጃ ላይ ያደረሳችሁ። እግዚአብሔር ዲያብሎስን ከሕይወታችን ያርቅልን። ግን መቃወም ይቻላል ወገኖች። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት ምን አለው? አኮ ክመ በህብስት ባሕቲቱ ዘያዩ ሰብ አላ በኩሉ ቃል ዘበጽሕም አፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃልም እንጂ ብሎ ነገረው። በእግዚአብሔር ቃል ተቃወመው። በማን ቃል?
የእግዚአብሔርን ቃል ነው የጠቀሰለት። ይሄ ቃል ሙሴ በኦሪት የተናገረው ነው። ሰው በምን ብቻ አይኖርም? ንገሩኝ፣ በምን ብቻ አይኖርም? በማን ቃል ይኖራል? በእግዚአብሔር ቃል ይኖራል። እንጀራችሁን ምክንያት አድርጎ ዲያብሎስ ሊፈትናችሁ ይፈልጋል። ድህነታችሁን ምክንያት አድርጎ ዲያብሎስ ሊፈትናችሁ ይፈልጋል። ምን ይደረግ የእንጀራ ጉዳይ ሆነና ብላችሁ እናንተም ሳታወላውሉ የዲያብሎስ አጀንዳ ላይ ፈረማችሁለት፣ ተስማማችሁ። በእንጀራ ምክንያት ስንቱ ሃይማኖቱን ለቀቀ። በእንጀራ ምክንያት ስንቱ እውነትን ሸሻት። በእንጀራ ምክንያት እንጀራ ነውና ብሎ ስንቱ ከቤተ ክርስቲያን አፈገፈገ። እንጀራ ሆኖበት ይኸው ስንት ዘመኑ በሰንበት ካስቀደሰ። የእንጀራ ጉዳይ ሆኖበት ይኸው ጉባኤ ተቀምጦ ቃለ እግዚአብሔር ከሰማ ስንት ዓመቱ። የእንጀራ ጉዳይ ሆኖበት ከቆረበ ስንት ዓመቱ። በየሀገሩ ሲንከለከል ዘመን የለው። የእግዚአብሔርን ቃል ከሰማ በጉባኤ ከዋለ ካህኑ ካገኘ የእንጀራ ጉዳይ ነው እያለ ዲያብሎስ በእንጀራ ጉዳይ ፈተናቸው አይደል ወገኖች? ሰው ደካማ ጎኑን ፈልጎ ነው የሚፈትነው። እንጀራ ፈላጊውን ገንዘብ የማይጠግበውን በዚያ ይገባበታል፣ በዛ ይመጣበታል። እንጀራ እያሳየ ይወስደዋል፣ በእንጀራ ላይ እንጀራ እየጨማመረ ይወስደዋል። ክርስቶስን በእንጀራ ነው ሊፈትነው ፈልጎ የነበረ። በእንጀራ ጉዳይ መጣበት። ኑሮዬ ነውና ባላችሁት ነገር ይፈትናችኋል። በኑሮ ሊፈትናችሁ ይፈልጋል። ክርስቶስን በዚያ ነው የፈተነው። እሱ ግን ምን አለ? በእግዚአብሔር ቃል ጠቀሰና በመጽሐፍ ቅዱስ ቃል ተቃወመው። የእግዚአብሔር ቃል መቃወሚያችን ነው ወገኖቼ። ክርስቶስ ከቃሉ ጠቅሶ ነው፣ ከቅዱስ መጽሐፍ ጠቅሶ ነው የተቃወመው። እንዲያው ቅዱስ መጽሐፍን የማታነቡ ሰዎች ዲያብሎስን በምን ልትቃወሙ ትችላላችሁ? እስኪ ንገሩኝ፣ ዲያብሎስን በምን ልትነሱታላችሁ? የእግዚአብሔርን ቃል ካላነበባችሁ ካልሰማችሁ በምን ታሸንፉታላችሁ? በምን ድል ትነሱታላችሁ? የእግዚአብሔር ቃል እኮ መቃወሚያችን ነው፣ ዲያብሎስን ድል መንሻችን ነው። ስለዚህ ቃሉን መስማት ይገባናል ወገኖች። ቃሉን እንድንሰማ እግዚአብሔር ለሁላችንም የተከፈተ ልብ ይስጠን። ቃሉን ስሙ የምንላችሁ ድል መንሳት እንዲሆንላችሁ ነው። ስለዚህ በእንጀራ ጉዳይ መጣበት። ሰው እኮ የሚኖረው በእንጀራ ብቻ አይደለም አለ። እስኪ ሁላችሁም ሰው የሚኖረው በእንጀራ ብቻ አይደለም። ሰው በምን ብቻ አይኖርም? በማን ቃል ጭምር ይኖራል? ልብ በሉ፣ ህይወታችን በእንጀራ ብቻ የሚኖር አይደለም። ለሚፈርሰው ህይወታችን እንጀራ ያስፈልጋል፣ እውነት ነው። ለማይፈርሰው ህይወታችን ግን የእግዚአብሔር ቃል ያስፈልጋል። ለሚያልፈው ህይወታችን እንጀራ አስፈላጊ ነው። ለማያልፈው ዘላለማዊ ኑሯችን ግን የእግዚአብሔር ቃል አስፈላጊ ነው። የትኛው ይሻላል? የሚፈርሰውን እንስራ ወይስ የማይፈርሰውን? ንገሩን። የሚያልፈው ይሻለናል? የማያልፈው? የማያልፈውማ በእግዚአብሔር ቃል ነው የሚኖረው። ስለዚህ በእግዚአብሔር ቃል መኖርንም ልንለምድ ይገባናል። እንደ እግዚአብሔር ቃል እንኖር ወገኖቼ። ለእንጀራ ብቻ አይደለም መትጋት ያለብን፣ ቃሉን ለመስማት መትጋት ያስፈልጋል። ቃሉን ለመስማት ሩቅ አገር መሄድ፣ መምህር ብታጡ ተሰዳችሁ ቃሉን መስማት፣ መጽሐፍ ብታጡ መጽሐፍ ለመመልከት አስታውሳለሁ። እኔ እንኳን በደረስኩበት ዘመን ዲማ ጊዮርጊስ የነበሩት መምህራችን ይንታዘ ሚካኤል አንድ መጽሐፍ ለመመልከት አክሱም ሲሄዱ አስታውሳለሁ። ደብር ለመሳም እንደሌላው አይደለም የሄዱት፣ መጽሐፍ ለመመልከት ነው የሄዱት። የሚፈለገው መጽሐፍ አክሱም ብቻ ነው ያለው። አንድ መጽሐፍ ለማየት የት ድረስ ሄዱ? አክሱም ድረስ ሄዱ ማለት። አንድ ቅዱስ መጽሐፍ ለማየት ልብ በሉ፣ ከጎጃም አክሱም ድረስ ሂደዋል። ሰው የሚሄድበት መንገድ ልዩ ልዩ ነው። መጽሐፍ ለማምጣት አባቶቻችን ከዚህ ተነስተው ኢየሩሳሌም ድረስ ሂደዋል። እንደ ድሮ ሰው እንዳሁኑ ሰው ውጭ ሀገር ሄደው ጫማ ገዝተው አይመጡም። ውጭ ሀገር ሄደው ላፕቶፕና ሞባይል ገዝተው አይመጡም። መጽሐፍ ይዘው ይመጡ ነበር። ልብ በሉ፣ ኢየሩሳሌም ድረስ በእግራቸው ሄደው ነዘው። እንዳሁኑ በአውሮፕላን አይደለም፣ እንዳሁኑ በወራት በቀናት ተጉዘው አይደለም፣ በአመታት ተጉዘው አንድ መጽሐፍ ይዘው ይመጣል። ሶሪያ ድረስ ሄደው፣ ግብጽ ድረስ ሄደው አንድ መጽሐፍ። እንዴት አይነት ትጋት ነው በእውነት ወገኖች! የዘላለም ሕይወት የሚገነባው በእግዚአብሔር ቃል ነው። ኢትዮጵያ የተገነባቸው በዚያ ቃል ነው፣ በዚያ መጽሐፍ ነው። እስካሁንም ድረስ ያልፈረስነው በዚያ ስለተገነባን ነው። በብር የተገነቡ ከተሞች ፈርሰዋል።
በብር ስለተገነቡ በሀብት የተገነቡ ፈርሰዋል፣ ወድመዋል። እኛ ግን በቃሉ ነው የተገነባ ነው። በቃሉ የሰራን እግዚአብሔር የተመሰገነ ይሁን። የሰማነውን በልቡናችን ይጻፍብን። ሰላም ያሳደር አምላክ ሰላም ቀን ያውለን። ከቅዱሳን ረድኤት በረከት ያሳትፈን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን። በዓለም ዙሪያ ሁሉ የተበተኑትን ሕዝበ ክርስቲያን ልጆችን በቸርነት ጠብቅልን። በስራቸው እርዳልን። ሰላምን ስጠን አምላካችን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን